አንተ አልዳንክም ኦርቶዶክስ አይደለ እኔ አልዳንክም ብዬ ሰሙ ኦርቶዶክስ ነህ አንተ ኦርቶዶክስ ነህ ና ወደ ቤት ተመለስ ቄዳር ተጠመቅና ተመለስ ወደ ኦርቶዶክስ ሰሙ አልዳን የምትል ከሆነ ሰሙን ሞግተው ተቋም ሄደክ ተቋም እንድሳደብ ተቋም እንድናገር ምናምን ይሄ እንዳንተ አይነት የአእምሮ በሽተኛ የሆኑ ሰዎች የሚፈልጉት ነገር አይ ጴንጤ በአንተ ደረጃ ሆነ አልዳንክም ብዬ ኧረ አዲሱ ጴንጤ ኧረ ስድብ አከናነበኝ አይ አዲሱ ጴንጤ እኮ ነው አንተ አልዳንክም ይኸው በኔ ፊት አትቆምም በኔ ፊት አትቆምም ወዳጄ አሁን አንተ አልዳንክም እኔ ድኛለሁ ስማ አንተ እኔ ጴንጤ ሞኜ አልቻልከኝም አይደለም ኦርቶዶክስ አይደለም ስድብ ውስጥ ነው ያለው ምናምን ይሄን ኢንተረስት እኔ ተሳደብኩ እኔ ካፌ ያውም ኦርቶዶክስ ሆኜ ትቀልዳለህ ያው ኦርቶዶክስ ሆኜ እና ልክፈትለት እንዴ አየን እኮ የሚሳደቡ እናት እንዲቱን እያለ ሚዲያ ላይ የሚሳደብ ሽማግሌ ማን ነው? ሰሙዬ ከስድብ እኮ ኦርቶዶክስ ብትሆን ይቀላል። ማርያምን እና ኦርቶዶክስ መመጣ ይቀላል። ሁሌ መሳደብ ምናምን አይሰለችም? በቃ እንኳን ክርስቲያኖ እንኩኝ እያልኩ ነው ዛሬ እንዲህ በለ ሰሙ ልቀጥላችሁ ነው ከፋሪ መጽሐፍ ተላሳየው ሆንኩኝ ሁለት አይነት ሃይማኖት አይደለም በእግዚአብሔር ዘንድ አዳምጠኝ በእግዚአብሔር ዘንድ ሁለት አይነት ድነት የለም አይደል ወዳጄ አንዴ ሚዩት አድርግ መጽሐፍ ቅዱስ ገንታ አንዴ መልስልኝ መጀመሪያ መልስልኝ ላሳይ ነው እንዳልዳን ለይው ላሳይ ልገልጥ ኦርቶዶክሳውያን እንዳልዳኑ ከመጽሐፍ ቅዱስ አሳይ ከመጽሐፍ ቅዱስ አሽቀጥል ከመጽሐፍ ቅዱስ ላሳየው ነው እሺ ጎበዝ ከመጽሐፍ ቅዱስ አውርጁ በእናትሽ እኔ እንዲህ አይነት ሰው አሁን እስቲ አውርጁ ምናምን አትበል ሁለተኛ በኔ ፊት አውርጁ ሳይሆን ዝቅ አድርጊው ነው ዝቅ አድርጊው እኔን ከፍ አድርጊው ሁለተኛ በኔ ፊት መቆም አትችልም ልንገርህ ምን እኔ አንተ የቆምክበት ፊት ለምን ቆም እኔ ጠጅ ቤት እና ጠላ ቤት አይደለም አንተ ግድ ለማምጣ ደምረው ሚውት አድርጋ እንዴ ሐሳቡን አንቺ እናሱ ብቻ ለምን አትይም ሴና ለምን ሚራታርግን በቃ እሱም ቤት መምራት ይችላል እኔም ቤት መምራት ይችላል ስለዚህ አንቺ ነሽ ወይ ባሰ አንተም ቤት ራስን መምራት አትችልም አንዴ ሚውት አድርግልኝ አመሰግናለሁ ወንድሜ አመሰግናለሁ አንዴ ሚውት አድርግልኝ ሴና መጽሐፍ ቅዱስ ገልጠናል ከመጽሐፍ ቅዱስ አሳየው ደምሮ ሚውት አድርግለትና ከዛ ታወራለህ ሰሙ ቀጥል እሺ በጣም ጥሩ ሚውቱን አስይዥልን ምን ይላል መሰላችሁ መጽሐፍ ቅዱስ ጳውሎስ ለገላትያ ክርስቲያኖች የጻፈበትን ክርስቲያን እንትን የመጽሐፍ ቅዱስ ክፍል ገላትያ 5:1 ላይ እንዲህ ይላል ከ19 ጀምሮ ላንብብላችሁ የሥጋ ሥራም የተገለጠ ነው ይላል እርሱም ዝሙት ርኩሰት መዳራት ጣዖትን ማምለክ ሟርት ጥል ክርክር ቅናት ቁጣ አድመኝነት መለያየት መናፍቅነት ምቀኝነት ካለ በኋላ መግደል ይልና ስካር ይላል ስካር ዘፋኝነት ይህንም የሚመስል ነው ካለ በኋላ አስቀድሜ እንዳልሁ ይላል ማን የኛ መምህር የሆነው ቅዱስ ጳውሎስ ይህን እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል እኛ አልዳኑም ስንል እነደምረው ሰካራም ስለሆነ ነው ሰክሮ ስለሚገባ ነው የእግዚአብሔር መንግስት አይወርስም አሁን እኔ ድኛለሁ ነው አይደል እኔ ድኛለሁ እኔ ወይ አንዴ ልጨርስ በቃ ተናገር እኮ አልጨረስኩም ልጨርስ አንዴ ሚውት አድርግልኝ ሴና እኔ ልጨርስ መውጫን ታስተካክላለህ በዚህ ጥቅስ መውጫን ታስተካክላለህ እኔ ልጨርስ ሴና ጨርስ ሚውት አድርግ እኔ ተርሚናል ስገባለሁ ቶሎ በል እኔ ተርሚናል ልገባ ነው ይኸውልህ ተርሚናል ልገባ ነው ቁጭ በል ምን መጣም ተርሚናል ልገባ ነው ይኸውልህ ተርሚናል ልገባ ነው አፍት ነው ይኸው አፍት ነው እጅ ቤት ልትገባ ነው የትም አይደለም ተርሚናል ተው ችግር የለውም ይኸው አንዴ ሚውት አድርግ በትልቁ አድርጊኝ አላረጋግም እያብራራው ነው አድርጊኝ በትልቁ ሌላ መልሽኝ ቆይ በትልቁ አድርጊኝ ይኸውልህ ይሄ ማለት ተርሚናል ነው ይሄ ማለት ተርሚናል ነው ባገር ሴት መታለች መሰለኝ ሊያሳየን ነው ምን ይላል መሰላችሁ እኔ ራሴን የሚለው ብራዘር እኔ ራሴን የሚለው አባቴ እሺ እኔ ራሴን የሚለው መልስልኝ አሁን ፍጠን ሳይዘጋ ሳልገባ መልስልኝ
መልስ ሚውት አድርግ ፈጠነ ደምረው ሚውት አድርግ ቆይ ሚውት አድርግ አይልሽ ሌላ ምንም ነገር እንትን እንዲል ቆይ ገና እንዴ መች ገና ጀምረው ምን ይላል መሰላችሁ? ከሀገር እየወጣ ነው። አፍጥነው ወዴት አባቱ ነው የሚወጣው? ይሄ ከኤርፖርት እንትን አያሳልፉትም። ይህም ፊታው ከሀገር ይወጣል። እንቀጥል። እሺ እንቀጥላለን። ለቀልድ ነው። እሺ አይ ለቀልድ ነው። እንዲህ ምን ይላል መሰላችሁ? ስካር ይላል። በደንብ ስሙ። ዘፋኝነት ይላል። ምንድን ነው የሚለው? ይኸው ምን ይላል? ይኸው እዚህ ጋር ስካር ዘፋኝነት ይላል። ይህን የሚያደርጉ ይላል የእግዚአብሔርን መንግስት አይወርሱም። ደምረው ወደ ጌታ ተመለስ እምንልህ ይሄ ነው። ሰክረህ እናትህ እንዲትሁን እናትሽ እንዲትሁን እያልክ እየተሳደብክ ነው። ይሄ ማለት በጣም በክርስትና ውስጥ አጸያፊ እግዚአብሔር የሚጠላው አይደለም። ክርስቲያን ልትሆን ወንድሜ ከህይወት መንገድ ወጥተሃል። ክርስቶስን ትተሃል። ክርስቶስን ረሳህ። ይኸው ለገላትያ ክርስቲያኖች ሲል ስካር ዘፋኝነት ይላል። ሐዋሳ መተህ ስጨፍር አይቻለሁ። ቆይ አንዴ ሚውት አድርግ። አንዴ ሚውት አድርግ። ቆይ አንዴ ሚውት አድርግ። ስካር ዘፋኝነት ይላል። ስዘፍን ስጨፍር አይቻለሁ። ሚዲያ ላይ ወጥተህ ሰክረህ እናታችሁ እንዲትሁን እያልክ ትሳደብ ሰምተናሃል። ግድ የለ እግዚአብሔር የምህረት አምላክ ነው አባቴ። ኤርፖርት ምናምን አታርፊማ። እስኪ ቪዛ አሳየን። አይደለም ከሀገር የሚወጣ ከሆነ እስኪ የተመታልን ቪዛ አሳይ። እስኪ እንደዚህ አይነት ሰዎች የተመታልን ቪዛ አሳይ እስኪ። ወይ ላሳየህ። ይሄ ፊት እኮ ለምነህ ነው አዲስ አበባ የገባው። ይሄ ፊት አይደለም ከሀገር ከኢትዮጵያ ሊወጣ አይቀርም። እስኪ ቪዛ አሳይ። የት ዱባይ ነው? አይ መቄዶንያ ይሆናል። በቃ እያየህ አባቴ እስኪ ቪዛ አሳይ። እስኪ የተመታልን አሳይ። አሳይ። ቀስ ብለህ አውራ። ምን አናደደ? የተመታልን አሳይ። እውነቱን ነው እኮ አሳየን። እኔ ካላየው አላምን። እባክህ ምን የፈረደባት አንድ የአረብ ሀገር ሴት አለች። እየተደዋወሉ ከኤርፖርት የሚቀነጭቧቸው እነሱን ፍለጋ ነው የሚሄዱት። ምን አሁን ደምረው ማን ይሙትና ደምረውን ከኢትዮጵያ የሚያስወጣል። ሰካራም የእግዚአብሔርን መንግስት አይወርስም ይላል የሚለው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደምረው በስካር ውስጥ ነው ያለው። የመዳራት ህይወት፣ የስካር ህይወት፣ የጨፈራ ህይወት ደምረው። እኔ ክርስቲያናዊ ጥሪ ነው ማድረግልህ። እንደ ክርስቲያን ነው። ሊያታልሉክ ይችላሉ። እንዲሆነ ይላል። አንዴ አይደለም 4፣ 5፣ 6 ጊዜ ሰክረ ብልግና ስትሳደብ ላይቭ ላይ የሰው ልጅ ከህይወቱ እግዚአብሔር ሲወጣ እግዚአብሔር የሌለው ሰው እግዚአብሔርን ማየት ሲያቆም የሰው ልጅ ምን ይሆናል መሰለ? ደምረው እንዳንተ ይሆናል። እግዚአብሔር በአንተ በኩል ብዙዎችን እያስተማረ ነው። ሲጀመር መጽሐፍ ቅዱስን ተምሯል ወይ? የመጀመሪያው ጥያቄ ይሄ የመጣው ሰው የኦርቶዶክስ አይከን ብላችሁ በሚሊዮን የሚቆጠር ገንዘብ ከድሃ ቤተክርስቲያን እየዘረፈ የሚዞር ሰው ተምሯል ወይ መጽሐፍ ቅዱስን? መጽሐፍ ቅዱስን ያውቃል ወይ? እኔ አንተ ኦርቶዶክስን ተዋትና ሲጀመር ከተቋም ጋር አይደለም ኢትዮጵያ ውስጥ ካለው ከ60 እና 70 ሚሊዮን ኦርቶዶክስ ጋር አይደለም ማውራው፣ እዚህ ጋር ከመጣ ኦርቶዶክስ ጋር ነው። እኔን ወይም እሱን ልንፈተን የሚገባው ባለን እውቀት ስለ ቤተ እምነታችን ስለ ክርስቶስ ባለን ማንነት ነው ልንፈተን የሚገባው። በደንብ ወቁ። አሁንም እየመጣችሁ ፖለቲካ፣ አሁን አንተም ፖለቲካ እየሰራህ ነው። መታችሁ ተቋም ሰው እንዲናገር ታረጉና ይሄው እንዲህ ያለን ምናምን ቪዲዮ ቆርጣችሁ፣ ይሄ አንድ ያላደገ ጭንቅላት ያለው ሰው የሚያወራው ወሬ ነው። እያወራን ያለ ነው እኔ ኦርቶዶክስ ነኝ ድኛለሁ የሚል ካለ ከሆነ እኔ ኦርቶዶክስን ሪፕሬዘንት አድርጌያለሁ ብሎ ማውራት ይችላል። እኔ ደግሞ እንዳልዳነ እያሳየሁት ነው። መጽሐፍ ቅዱስ ገልጬ ነው ማሳየው። አንተ አልዳንክም ሲለኝ መጽሐፍ ቅዱስ ገልጦ ሊያሳየኝ ይገባ ነበር። ምክንያቱም ይሄ ሰው የኦርቶዶክስ ቤተክርስቲያን አይከን ተደርጎ ጳጳሳት እየጠሩት ምን እያደረጉት፣ ይሄን ሰው ሚዲያ ላይ የምናውቀው ሰክሮ ብልግና ሲሳደብ እንጂ የእግዚአብሔርን ቃል ሲናገር ሰምተነው አናውቅም። አንድ ቀን ስለ ኦርቶዶክስ ትምህርት ይሄ ሰው ወጥቶ አስተምሮ ያውቃል?
አንድ ሰው ድናለች አልዳነችም ቤተ እምነቷ ሊል መጀመሪያ ትምህርቱን ማስተማር አለበት፣ ማወቅ አለበት ትምህርቱ። መጽሐፍ ቅዱስ ይዘህ ሞግተኝ በስላሴ ቤዚክ ዶክትሪኗ ነገረ ስላሴ ነው አይደለ? ኦርቶዶክስ ነው አይደለ? እና መዳን አለ መዳንህን ሞግተኝ። አንዱ የነገረ ድነት አስተምሮ ነገረ ስላሴ ስለሆነ ስለዚህ አያውቀውም፣ አልተማረም አይደለም። እሱ የሱ መምህርም ራሱ በስርዓት አያውቀውም። ምክንያቱም መምህሩን ስለሚመስል ማለት ነው። ይሄ ሰው የሚያውቀው ምንድነው? ብልግና፣ ስድብ፣ ቡሊ ማድረግ፣ ማንቋሸሽ፣ መሳደብ ነው። ከዚህ የዘለለ ይሄ ሰው ነገረ ድህነት ላይ ዕውቀት አለኝ መወያየት እችላለሁ የሚል ከሆነ ነገረ ድህነት ላይ ዲስከስ ማድረግ እንችላለን። ነገረ ድህነት ላይ መጀመሪያ አንተ እንትና ድናለች እያለ ተቋም የሚጠራ ከሆነ ይሄ መንገድ ላይ ወጥቶ እንደሚለምነው አይደለም። ይሄ ህዝብ እያታለሉ ህዝብ እያጭበረበሩ እየጠቀስን እናውራ። ስለዚህ እኛ ዲስከስ እኛ አዳምጠን ነው እያወራን ያለ ነው። እኛ ስናወራ ገብታችሁ አታብሩ። ስንጨርስ ጨረሰን እንላለን። ሚውት ሲያደርግ አዳምጥ። ሰው ስለ ዶክትሪን ሲጠይቅ አንተ ገላትያ 5:21 ታወጣለህ። ሼም እኮ ነው። አሁን አንተ እውቀት አለኝ ትላለህ። ቀጥላ በነገረ ድነት አንተ ስለ ስጋ ስራ መገለጥ ታመጣልኛለህ። ዶክትሪን አምጣው ጀግና ነኝ የሚል መምህርን አንተ ያንተን መምህር አንተ ኃጢአተኛ ነህ። አንዴ ሐሳባችንን ጨርሰና እድል እንሰጣለን። ኃጢአተኛ ነህ ወይ? ኃጢአተኛ ነህ ወይ? ኃጢአተኛ ነህ አንተ? ኃጢአተኛ ነህ አይደለም? መልስልኝ። ኃጢአተኛ ነህ? ከኔ ጋር ጀመረው። ዝም በላ። ከዚህ በኋላ ዝም በላ። አትፍራ። ከኔ ጋር ከጀመርክ አንተ ኃጢአተኛ ነህ አይደለም? የእግዚአብሔር ቃል ነው። ፈርተህ አትፍራ ትላለህ። አንተ ኃጢአተኛ ነህ አይደለም? መልስልኝ። ኃጢአተኛ ነህ አይደለም? አጭመስ ኃጢአተኛ ነህ አይደለም? አጭመስ ጀምሮ ማለት እንደዚህ ነው። እኛን አይበጥብጡ እንደፈለጉ ይወሩ። ነገራችን ላይ በጣም ክሊር ነው። ሚውት እንዳታረግ። ደምሮ ማለት እንደዚህ ያንቀጠቅጣል። እኔ ፊት መቆም አችልም። ረፉ ሳይሆን መቆም አችልም። አውርጂው ወይ ሚውት አድርጊው። አክብረናቸው ውሃ ላይ እንደተጣለ ነው ማድረግ። ኩበት ውሃ ላይ እንደተጣለ ነው ማድረግ። እያወራን ነው። ሴና ሚውት አድርጊዋለሽ። ሰብተኛላ አስነጥሰሃለሁ። ማነው የሚደመጠው? አድምጡ በያቸው እንጂ እኛ አድምጠን እኮ እኛ ስናወራ ነው እየረበሹ ያሉት። ዝም በይ። እንደዚህ ጠሽ ነው ማድረግ። እኔ የጠየቁት ጥያቄ የዶክተር ጥያቄ ነው። አንተ የፐርሰናል የሆነ ሲን ታመጣለህ። እኔ የጠየቁት ጥያቄ እስኪ አሁን እንምጣ። አንተ ፐርሰናል ሲን ታመጣለህ። ስለ ፐርሰናል ሲን ታመጣለህ። ነበር ያስገባችሁት። አዳምጠኝ። 3 ሚሊዮን ብር ሐዋሳ ለምንድን ነው የወሰዳችሁት? አያገባህም። አትንጨርጨር። ደግሞ አንተ ሀኬ ትላለህ። ለቤተክርስቲያኗ ስም ብር አሁን የለ። አሁን ጣቢያ ቀየረ። አያችሁ አይደል? ሌብነቱ ሲመጣ ለቤተክርስቲያኗ ስም ብር ነበር የሰበሰባችሁት። ክርስቲያኗ ስም ብር ነው። ቆይ ሴና ከቶፒክ ወጣ አይደል? ነገረ ድነት ላይ አላወራም እያለ በሌብነቱ አሁን በቀደም አትችልም። እኔ መቆም አትችልም። ገና የእግዚአብሔርን ቤት እንሰራለን። ምን ያህል አይናችን እያየ የእግዚአብሔርን ቤት እንሰራለን። አይመለከትም። አሁን ቤተክርስቲያኗ በህግ ልጠይቃችሁ ነው። ትመጣለህ? ሰሙ በነገረ ድነት እናውራ። በህግ ልጠይቃችሁ ነው። ቤተክርስቲያኗ አድርጉና አንድ መጽሐፍ ቅዱስ በነገረ ድነት ትምህርት ያው የእናንተ መምህራን ጀምረው የቤተክርስቲያናቸው አማን ያወራን መጥቷልና እኔ አንድ ጥያቄ ጠይቄዋለሁ። ምን ብለህ መለስክልኝ? በነገረ ስላሴ ትምህርት ደቂቃ ያዝልን። ኖ እንዳታስቀይስ ብራዘር። የኦርቶዶክስ አይከን ጳጳሳት አልጨረስክም። ከኔ ጋር እየተሸለምኩ ነኝ። አልጨረስክም። ከኔ ጋር ጨርስ። ጥያቄ ጠይቄያለሁ። መልስ
ቆይ ሰሙ ቢበላስ ቆይ አንተ ምን አገባ? አንተ ጴንጤ አይደለህ እንዴ? ሲጀመር አስወርጁ በእናትሽ እንዲህ አይነት የጎባጣ አሽከሮችን አታስገቢያቸው። ምን አገባ? ቢበላ ምን ጉምሱ ይላሉ እንዴ? ቤኪ እንዴ በቃ ስለ መጽሐፍ ቅዱስ እናውራ። አንዴ ቤኪ ቆይ አይ ስለማያገባው ነገር ማውራት የለበትም። ቆይ አንዴ እሺ፣ ስለሚያገባው ነገር አይደለም እያወራለሁ። ሰማህ እኮ አያገባም እኮ በእናትሽ ሲና ይቅርታ፣ ትላልቅ ሰዎች ነን እዚህ ጋር ያለነው ትላልቅ ሰዎች ነን። ስለዚህ ረጋ ብለን ስሜታችንን ወደ ጎን አድርገን የእግዚአብሔር ቃል ምን ይላል የሚለውን ነገር የፕሮቴስታንት አስተምሮት ምንድነው፣ የኦርቶዶክስ አስተምሮት ምንድነው፣ በነገረ ድነት ቅስፈታዊ ነው የሚሉትን በማስረጃ እናውራ። በቃ ይሄ ነው ትልቁ ነገር። ስለዚህ ሰሙዬ ትልቁ ነገር ባባ እኔ ጀመርኩት ነገር አለ መልስ አልተመለሰልኝም። እንዳስጭው ካልሰጨሽን ሞዴሬተርሽን ፌር ካላደረግሽው ማውራት አንችልም። ምክንያቱም እያስወረድን አንተ ሳትኖር እኮ እኛ ሴናን እናቃታለን። እንዳስጭው ትላለህ እንደ አንተ ሳትድን ሴና የዳነች ክርስቲያን ናት ወዳጄ። አንተ እንኳን አህዛብ ሆነህ እንኳን ከመጽሐፍ ቅዱስ እኛ ኦርቶዶክሳውያን አስተምሮታችን የዘላለምን ሕይወት እንደማያሳይ የሚያሳይ የመጽሐፍ ቅዱስ ክፍል አሳይ። እሺ ቆይ ሚኪ ያለክ ሞዴሬተር ሳሰጭን አናወራም። ሲቀጥል ደግሞ ከቻልሽ ኤክሶ ከሚባለው ሰው ሞዴሬተር አንሺ። እሱ ነው ያወራኛለሁ። ሲቀጥል ደግሞ ሞዴሬተር ስጭኝ። እንዳትነኩት አይደለም ሞዴሬተር ስጭኝ። እንዳስወርደ ከፈለክ ጠይቀኝና አስወርዳለሁ። እኔ ማስወረድ አይደለም አስወርጂው። እኔ ብሎክ ሁሉ ማለት ነው። ሞዴሬተር ስጭኝ። ኦኬ ጀምረው ኦርቶዶክስ ነው። በኦርቶዶክስ መምህር በሚሉ ነው። አጠገቡ ያሉ ሰዎችም ሊያግዙት ይችላሉ። በነገረ ስላሴ ትምህርት አንዱ ሴቴሮሎጂ ብለን ተቆጣጣው ነገረ ስላሴ ነው። በነገረ ስላሴ ትምህርት ዙሪያ ዲስከስ እናደርጋለን ከደምረው ጋር። ደቂቃ ያጅልኝ። አጠገብ ያሉ መምህራንም ሊያግዙ ይችላሉ። የጠየቁን መልስ አትንጫጫ። መጀመሪያ መልሰን ስለዚህ ልቀጥላ የጠየቁትን መልስ ብሎኛል። ይሄውን መልስለት። ስለዚህ ጠይቅ። አንተ 521 ነው ያመጣው። 521 ደግሞ ዶክትሪን አለ። ፐርሰናል ሲን ነው። ስለ ፐርሰናል ሲን ታወራለህ እንዴ ብራዘር? እኔ ጠየቁ ዶክትሪን ነው። ቤተክርስቲያን ለስንት ትከፈላለች? አንተ አዳምጠኝ። አንተ ቤተክርስቲያን አይደለሁም ብለህ ታምናለህ ወይ? ይኸውልህ ስማኝ። አንተ ቤተክርስቲያን ነህ ወይስ አይደለህም? አዳምጥ፣ መጀመሪያ አዳምጥ። በጣም አዳምጬ ነው የምጠይቅህ። ቤተክርስቲያን ነህ ብለህ ታምናለህ አታምንም? እየመለስኩልህ ነው። አንተ ቤተክርስቲያን ነህ ወይስ አይደለህም? አዳምጠኝ ብራዘር። የጠየቁትን ጥያቄ ሽፍት አላደርግልህም። አንተ ቤተክርስቲያን ነህ ወይስ አይደለህም? የጠየቁትን ጥያቄ ሽፍት አላደርግልህም። አንተ ቤተክርስቲያን ነህ ወይስ አይደለህም? ከመጽሐፍ ቅዱስ የዘላለምን ሕይወት አታገኙም። ቤተክርስቲያን ነህ ወይስ አይደለህም? ኦኬ እሺ፣ መጽሐፍ ቅዱስ አንተ ቤተክርስቲያን ነህ ወይስ አይደለህም? ጠቅስ አለም ሌላ ውስጥ ትገባለህ ብራዘር። እንጨርስ እንጂ እንጨርስ። ሳልቬሽናችን እንጨርስ። መልስልኝ መጀመሪያ መልስ። የገባኸው ከሰሙ ጋር መምህርን ጠርተው ትመጣለህ። አዳምጠኝ በእናትህ። ለአንተ መምህር ትላለህ እንዴ? እኔ በጣም ነው ቤተክርስቲያን ነህ ወይስ አይደለም? በጣም መጀመሪያ የጀመርነው አለ። መልስ። ቤተክርስቲያን አይደለሁም ብለህ ቤተክርስቲያን ነህ አይደለህም? ፈራህ አንተ አንተን አይደለህ ይል አንተ ልጅህን ጳጳሱን እንኳን ፈርተኛል። አንተ ቤተክርስቲያን ነህ አይደለህም? መልስ። ፈራኸኝ ብራዘር፣ ፈራኸኝ። ግለሰብ እያለ ነው ቤተክርስቲያኗ ግለሰብም ቤተክርስቲያን ነው ብላ ታምናለች። እኔ ፊት የሚቆም የለም። እኔ ፊት እንዳትል፣ ሁለተኛ እንዳትል፣ ቪዲዮ ከፍ አድርገኝ ሴና እንዳትል፣ ሴና ከፍ አድርገኝ። እንግዲህ እነዚህ ሰዎች ኦርቶዶክስ ቤተክርስቲያንን አያውቋትም። የሚያውቁት ኦርቶዶክስ ቤተክርስቲያን ውስጥ የሚሰበስቡትን ገንዘብ ነው።
መልስልኝ። ምን ይላል? መልስ መጀመሪያ መጽሐፍ ቅዱስ ላይ አንዴ ሚውት አድርጊው ሴና አይቻልም። ሴና እንዲህ አይነት እንደነዚህ አይነት ወዘኔዎች ጥሩ መልሳለኝ። አንዴ ሚውት አድርጊው አዳምጪኝ። መጽሐፍ ቅዱስ ጠቅሰናል። ቤተክርስቲያኗን መጽሐፍ ይዘናል። የምናወራው መጽሐፍ ቅዱስ ነው። ሽፍት ማድረግ አችልም። ሚውት አድርጊው። መጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ሁለተኛ መረጃ ደግሞ የቤተክርስቲያኗ መጽሐፍ መረጃ ሳልቬሽን ነው የምናወራው። አዳምጠኝ። ሳልቬሽን ላይ አንተን የሚሸልም የሸለመ ጳጳስ እንኳን መጥቶ ያውራን። እሺ አዳምጥ። አትንጣጣ። ለነገር ክርስቲያን ነኝ የሚል ከሆነ ካንተ ጋር ቻው። በቃ ቻው 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 ይላል እንዴ? መጽሐፍህን ነው የምከፍትልህ። ጳጳስ ምናምን ይላል። ወዘኔ እየሰበሰብክ እየሸለምክ ና በእናትህ። ያው ስሙ ምን ይላል? በራሳችሁ መጽሐፍ አስተምራችሁ በራስህ መጽሐፍ በእናትህ ራስህ እንቻል አይደለም። አንተ እኔ ልትበቃ 5 ዓመት ምስጢርን አታውቅም። አንተ ሰሙ ስርዓት ይዘህ አታወራም። የቤተ ክርስቲያን ታሪክ አንተ ዝም በል በእናትህ። አንተ ስርዓት ይዘህ አታወራም ወይ? ልጅ በእናትህ ይሄን ቦዘኔ ኦርቶዶክስ እንዲህ ነው እንዲህ ናቸው የሚማሩት። እንዴት ነው እቹት እናንተ አቶ ሚካኤል ስድብ ይጀምራሉ። እኔ አልነበርኩም። እኔ ተደብያለሁ። አንዴ ሚውት አድርገህ በእናትህ። በቃ ይኸውላችሁ ምን ይላል መሰላችሁ? በቃ 15 ብር የገዛው መጽሐፍ ነው እኮ ምን እናርገው? እሺ ምንድነው? ከሃርቫርድ ነው ያስመጣው መጽሐፉን ነው አሸራ ነው። ከየት ነው ያመጣው? እንግዲህ ከኦርቶዶክስ ቤተክርስቲያን ለነዚህ ሃርቫርድ ዩኒቨርሲቲ ይበልጣል። ቲክቶዶክስ የምንላችሁ እንደነዚህ አይነቶችን ነው። ሚኪ ዝም በላ። እንግዲህ ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ይሄንን ያመጣው ከድጓ መጽሐፍ ላይ ነው። ከምንድን ነው ያመጣው? ይኸውላችሁ በደንብ ይሁት የምታስተምርበት ልጆቿ የምታስተምርበት መጽሐፍ ነው። ቲክቶዶክስ ይሄ ነው ችግሩ። አይቀበሉትም። ቤተክርስቲያን ቅዱስ ላይ ማውራታችንም ሰው አንተ እኮ ወዳጄ መጽሐፍ ቅዱስ ውጭ ነው የትምህርታችሁ። ትምህርት ውጭ ነው ወይ? አንተ እኮ ጴንጤ ነህ ባይዘህ እንት ፈራለህ። ይኸው መጽሐፍ ቅዱስ ቤተክርስቲያን ምን ትላለች የሚለው ላሳየህ እኮ ነው። እኮ ጴንጤ ነህ እኮ አንተ። ቤተክርስቲያን ምን እንደምትል